የእንግሊዝ ካራቦ ካፕ አሁን ወሳኝ ምዕራፍ ላይ ደርሷል። ነገና ከነገ በስቲያ የሚደረጉ የካራቦ ካፕ የግማሽ ፍጻሜ የመልስ ጨዋታዎችም ወደ ፍጻሜው የሚያልፉ ሁለት ቡድኖችን የሚያሳውቁ ይሆናል። ነገ ምሽትም በለንደን ደርቢ አርሰናል ከቼልሲ ጋር ወሳኝ የሆነውን የግማሽ ፍጻሜ የመልስ ጨዋታቸውን በኤምሬትስ ስታዲየም ያከናውናሉ። የመጀመሪያው ዙር ጨዋታ በምዕራብ ለንደን ስታንፎርድ ብሪጅ ሲደረግ አርሰናል ቼልሲን 3-2 አሸንፎ ነበር የተመለሰው። እናም አርሰናል ያንን ጨዋታ ማሸነፉን ተከትሎ ወደ ፍጻሜው የሚያደርገውን ጉዞ ያሳመረበትም ጨዋታ ሆኖለታል። ነገር ግን በሁለቱ ክለቦች መካከል ያለው የጎል ልዩነት አንድ ብቻ መሆኑን ተከትሎ ይህ ጨዋታ በጉጉት እንዲጠበቅ አድርጎታል። በዚህ ጨዋታ ላይ አርሰናሎች ጨዋታውን የሚያሸንፉ ከሆነ ከዚህም በተጨማሪ በጨዋታው ላይ ያቻ ውጤት ካስመዘገቡ ወደ ፍጻሜው የማለፍ እድልን ሲያገኙ፣ ቼልሲ ግን ወደ ቀጣዩ ዙር ለማለፍና ፍጻሜውን ለመቀላቀል ያለው ብቸኛ አማራጭ ማሸነፍና ማሸነፍ ብቻ ይሆናል። ሁለቱም ቡድኖች በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ ያደረጓቸውን ጨዋታዎች አሸንፈዋል። እናም ይህ ጨዋታ ለሁለቱ ቡድኖች እጅግ በጣም በጉጉት የሚጠበቅ ሆኗል። አርሰናል በሚኬል አርቴታ ስር ከኮሜት ሺልድ ዋንጫ በኋላ ይህንን ዋንጫ ለማሸነፍ በከፍተኛ ሁኔታ የሚጫወትበት ሲዝን ላይ ይገኛል። ስለዚህም ወደ ፍጻሜው ለመድረስ መድፈኞቹ ይህንን ጨዋታ በጉጉት ይጠብቁታል። ቼልሲዎች ደግሞ በሊያም ሮዚነር ስር የመጀመሪያ ዋንጫቸውን ለማሳካት በዚህ ጨዋታ ላይ ይፋለማሉ ተብሎ ይጠበቃል። ወደ ፍጻሜው ለማለፍ የቼልሲ ማጥቃትና የአርሰናል መከላከል በዚህ ጨዋታ ላይ ምን አይነት መልክ ሊኖረው ይችላል? የሁለቱ አሰልጣኞች አቀራረብና ጌም ፕላንስ ምን ሊሆን ይችላል? የሁለቱ ቡድኖች የማጥቃትና የመከላከል አማራጮችስ ምንድናቸው? ሁለቱም ቡድኖች ለማለፍ የሚያበቋቸው ወሳኝ ነጥቦችስ ምንድናቸው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ ከናንተ ጋራ እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ይሄንን የዩቲዩብ ቻናል የምትከታተሉ አድማጭ ተመልካቾቻችን እንደዚህ አይነት ለየት ያሉ ዘገባዎችንና ሌሎች ፕሮግራሞችን ለማግኘት ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ቫይራል እንዲወጣ ለማድረግና ሌሎች እግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች ለማድረስ የእናንተን በብዛት ላይክ ማድረግ ይፈልጋል። እናም ይህ ፕሮግራም በትንሹ 1000 ላይክ እንዲኖረው እንፈልጋለን። ለእናንተ የ3 ሰከንድ ስራ ነው። ሁላችሁም ይህንን ፕሮግራም ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። እንግዲህ የካራቦ ካፕ የግማሽ ፍጻሜ የመልስ ጨዋታዎች ነገ ማክሰኞና ከነገ በስቲያ ረቡዕ የሚደረጉ ነው የሚሆነው። ረቡዕ ዕለት ማንቸስተር ሲቲ በሜዳው ኒውካስልን ያስተናግዳል። ማንቸስተር ሲቲ የመጀመሪያውን ጨዋታ አሸንፎ ነው የመጣው 2-0። ስለዚህ የማለፍ ቅድመ ግምት የተሰጠው ለማንቸስተር ሲቲ ነው። እንደውም ጨዋታው ያለቀለት ይመስላል 70 እና 80% ጨዋታው ያለቀለት ይመስላል የሚሉ በርካታ የእግር ኳስ ቤተሰቦችን ግምቶችንም ጭምር እየሰማን እንገኛለን። ዞሮ ዞሮ ግን ማንቸስተር ሲቲ የመልሱ ጨዋታ በእጁ ነው የሚገኘው። ጨዋታው ላይ ካሸነፈም አቻ ከወጣም ወደ ቀጣዩ ዙር የማለፍ ከፍተኛ እድል ይኖረዋል። ኢቭን 1-0ም ተሸንፎ 2-1 ወይ 3-2ም ተሸንፎ ወደ ቀጣዩ ዙር የማለፍ ሰፊ እድል አለው ማለት ነው። ነገር ግን ማክሰኞ ዕለት የሚከናወነው ወይም ነገ የሚከናወነው የአርሰናልና የቼልሲ ጨዋታ እጅግ በጣም በጉጉት እንዲጠበቅ ሆኖ ነው የመልሱ ጨዋታ የሚደረገው። የመጀመሪያው ዙር ጨዋታ በስታንፎርድ ብሪጅ ሲደረግ ቼልሲ በአርሰናል በሜዳው 3-2 ተሸንፎ ነው ያንን ጨዋታ ያጠናቀቀው። እንደምታስታውሱት በዛ ጨዋታ ላይ እንግዲህ አርሰናል በጎሎች ማስቆጠር ረገድ ጥሩ እንቅስቃሴን ያሳየበትና እንደውም ጨዋታውን 3-1 ሁሉ እስከ መምራት ደረጃ የደረሰበት ጊዜ ነበረ። ከዛ በኋላ በእርግጥ ሌላ ጎል ተቆጥሮበት ጨዋታው ወደ ኤምሬትስ ስታዲየም ደግሞ እንዲጓዝ ምክንያት ሆኗል። በዛ ጨዋታ ላይ አሌሃንድሮ ጋርናቾ ተቀይሮ ገብቶ 2 ጎሎችን ማስቆጥሯል። የጨዋታው የቀጣዩ ዙር ላይ ተስፋ የዘራበትም አንዱ የጋርናቾ 2 ጎሎች የማስቆጠር ጉዳይ ነው ማለት ነው። ስለዚህ ነገ የሚከናወነው ጨዋታ በጉጉት የሚጠበቀው በሁለቱ ቡድኖች መካከል ያለው የአንድ ጎል ማርጂን ምናልባት በጨዋታው ላይ ምንም ነገር ቢፈጠር አንደኛው ሌላኛውን ጥሎ የማለፍ እድሉ እጅግ በጣም ሰፊ ስለሚሆን የሁለቱ ቡድኖች ጨዋታ በዚህ መንገድ በጉጉት እንዲጠበቅ ምክንያት ይሆናል። እንግዲህ የመጀመሪያው ዙር ጨዋታ ቀደም እንዳልኳችሁ
አርሰናል 3-2 አሸናፊነት ነበር የተጠናቀቀው። ቤን ዋይት በዚህ ጨዋታ ላይ ጎል አስቆጥሯል። ቪክተር ዩኬሬስ በዚህ ጨዋታ ላይ እንደዚሁ ጎል አስቆጥሯል። የሮበርት ሳንቼዝ ስህተቶች ተጠቃሾች ነበሩ በእነዚህ ሁለት ጎሎች ላይ። ጋርናቾ እንደዚሁ ሁለት ጎሎችን አስቆጥሯል ብያቸዋለሁ። ዙብሜንዲም እንደዚሁ በዚህ ጨዋታ ላይ ጎል አስቆጥሯል። አሁን በዚህ ጨዋታ ላይ ምን አይነት እንቅስቃሴ በሁለቱ ቡድኖች በኩል እንመለከታለን የሚለውን ነገር ስናይ እንግዲህ የጨዋታው ክብደት አንዱ ትልቁ በጣም ሊታይ የሚገባው ጉዳይ ነው። ጨዋታው እጅግ በጣም ለሁለቱም አስቸጋሪ ሊሆን እንደሚችል ግልጽ ነው። ምክንያቱም ሁለቱም ለፍጻሜ መድረስ ይፈልጋሉ። በተለይ አርሰናል ወደ ፍጻሜው የመድረስ ትልቅ ጫናን በጀርባው ላይ ተሸክሞ ነው ወደ ጨዋታው የሚገባው። አርሰናል እንግዲህ በአርቴታ ስር ትረስት ዘ ፕሮሰስ በሚለው የእግር ኳስ ቅኝትና መርህ ያለፉትን 6 ዓመታት አርሰናልን ስንመለከተው አርሰናል ማሸነፍ የቻለው ኤፍኤ ካፕ እና ኮሚኒቲ ሺልድን ነው። አርቴታ በመጣበት ዓመት ማንቸስተር ሲቲን በግማሽ ፍጻሜው እንዲሁ ደግሞ ቼልሲን በፍጻሜው በማሸነፍ የኤፍኤ ካፕ ዋንጫን አሸንፏል። ኮሚኒቲ ሺልድንም ደግሞ እንደዚሁ ማሸነፍ የቻለ ቡድን ነው። ግን በእግር ኳስ ኤክስፐርቶችን በኩል ጥያቄ ይነሳል። አሁን ኮሚኒቲ ሺልድ እንደ ስኬት መቆጠር አለበት ወይ ምናምን የሚሉ መከራከሪያ ነጥቦች ይነሳሉ። እንደውም አርቴታም በባለፈው ዓመት በጋዜጣዊ መግለጫ ላይ ወደ አርሰናል ከመጣህ እኮ 5 ዓመት ሆነ፣ ያሸነፍከው ግን አንዱ ዋንጫ ብቻ ነው፣ ኤፍኤ ካፕን ብቻ ነው ያሸነፍከው ብለው ሲጠይቁት ለምን ኤፍኤ ካፕ ብቻ ኮሚኒቲ ሺልድም ማሸነፍ ያለው የሚል ሐሳብ ሲያነሳ ነበር። አርቴታ አሸንፍ ያለው ኮሚኒቲ ሺልድን ማሸነፍ ያለው እኔ 2 ዋንጫ ነው ያሸነፍኩት ከአርሰናል ጋር የሚል ምላሽን ሲሰጥ ነበር። ነገር ግን ሌሎች ደግሞ የእግር ኳስ ባለሙያዎችና ተንታኞችም ቢሆኑ አርሰናል ላይ ዘንድሮ ጫና እንዳለበት በደንብ አፋቸውን ሞልቶ ይናገራሉ። እንደውም የቀድሞው የአርሰናል ተጫዋች ቲየሪ ኦንሪ አርሰናልን በተመለከተ በባለፈው አንድ ሐሳብ ሰጥቶ ነበር። በባለፈው ዓመት ማንቸስተር ዩናይትድ እንኳን ጥሩ ባልሆነበት ጊዜ ኤፍኤ ካፕ፣ ካራቦ ካፕ ያሸንፋል። አርሰናል ግን ይሄ ሁሉ ምርጥ ተጫዋች ይዞ ይሄን ሁሉ አስደናቂ ጊዜ ያሳለፈ ዋንጫ ለማንሳት የተቸገረ ቡድን ነው እና ይሄ ቡድን ዋንጫ ማሸነፍ አለበት የሚል ሐሳብ ሲሰጥ ነበር። እንደው ኦንሪ ምናልባት ተንታኝ ነው። ስለዚህ ተንታኞች እንዲህ አይነት ትችቶችን ቢሰጡ ብዙ አያስገርምም ብለን የተንታኞቹን ሐሳብ እንኳን ወደ ጎን ብናደርገው ዊሊያም ሳሊባ የባለፈው የካራቦ ካፕ ጨዋታ የቼልሲ ጨዋታ ከተጠናቀቀ በኋላ እኛ ምንም ነገር ሳንይዝ አመቱን ያለ ዋንጫ ማጠናቀቅ ደክሞናል፣ ባዶ እጃችንን መጨረስ በቃ ሰልችቶናል እና ዘንድሮ ዋንጫ ማሸነፍ እንፈልጋለን የሚል ሐሳብ ነበረ ዊሊያም ሳሊባ የሰጠው። እንግዲህ አስቡት አርሰናል አሁን በቅርብ ጊዜያት ለዋንጫ እየቀረበ የመጣ ያለ ቡድን መሆኑን እየተመለከትን ነው። ለምሳሌ አምና የካራቦ ካፕ ግማሽ ፍጻሜ ደርሶ በኒውካስል ነው በደርሶ መልስ የተሸነፈው። የመጀመሪያውንም ጨዋታ ተሸንፏል፣ ሁለተኛውንም ጨዋታ ተሸንፏል። በቻምፒዮንስ ሊግ ግማሽ ፍጻሜ ደርሶ ነው በፒኤስጂ የተሸነፈውና በደርሶ መልስ ከውድድሩ የተሰናበተው። ዋንጫውን ለማንሳት አንድ እርምጃ ብቻ ሲቀረው ነው አርሰናል ወደ ኋላ እያለ የሚገኘው። ስለዚህ አሁን አርሰናሎች የሊጉም ተከታታይ 3 ዓመታት ሁለተኛ ሆኖ መጨረሳቸው የሆኑ ውድድሮችን ለማንሳት እስከ ግማሽ ፍጻሜ እየተጠጉ ዋንጫውን ለማንሳት እስከ ፍጻሜ መጓዝ ባለመቻላቸው ምክንያት የአርሰናል ተጫዋቾች ጋር ከፍተኛ ቁጭት እንዳለ አንዱ ማሳያ ነው። ስለዚህ ከቼልሲም በላይ አርሰናል ላይ ጫና ሊኖርበት እንደሚችል እጅግ በጣም ግልጽ ነው። ይህንን ጨዋታ ለማሸነፍ እና ወደ ፍጻሜ ለማለፍ የጨዋታው ውጤት ምንም ሊሆን ይችላል። አርሰናል ግን በዛም በዚህም ወደ ፍጻሜው የሚያሳልፈው ውጤት ማስመዝገብ አለበት። ይሄ የአርሰናል ስብስብ ዋንጫ ዲዘርቭ የሚያደርግ ቡድን ነው። ይሄ የአርሰናል ስኳድ አሁን የያዛቸው ተጫዋቾች ጥራት በሊጉ ውስጥ አርሰናል ያለው የከፍታ ጥግና የደረሰበት ሌቭል አርሰናል በሊጉ በሌሎች መድረኮች ዋንጫ እንዲያሸንፍ የሚያስችለው ነው። ራሱ ሳሊባ ከዚህ በፊት ሲናገር እንደነበረው ዘንድሮ 4ቱንም ዋንጫዎች ማሸነፍ የሚያስችል ብቃት አለን ብሏል። ኳድራፕል የማሸነፍ ብቃት አለን ብሎ ሲናገር ነበር። እንግዲህ ይህንን አስተያየት ዊሊያም ሳሊባ ሲሰጥ ያለውን የስኳድ ጥራት ያለውን ስብስብ ግንዛቤ ውስጥ በመክተት ጭምር መሆኑንም እዚህ ጋራ በደንብ ልናነሳው የሚገባ ጉዳይ ነው ማለት ነው። ዞሮ ግን በጨዋታው ላይ ከፍተኛ የማሸነፍ ጫናን ተሸክሞ ወደ ሜዳ የሚገባው አርሰናል ነው። በእርግጥ አንድ የሚታየው ጉዳይ ስለ ቼልሲም በኋላ ላይ እናነሳለን።
ቼልሲም ይህንን ጨዋታ ከማሸነፍ ጉዳይ ጋር ተያይዞ ብዙ የሚታሰቡ ነገሮች አሉ። ጨዋታው እንዴት ነው ያሸንፋል አያሸንፍም፣ የቼልሲ ጫና ምን ያክል ነው የሚለውን ነገር እናነሳለን። ግን የቼልሲ ጫናና የአርሰናል ጫና አንድ አይደለም። አሁን ቼልሲ አዲስ አሰልጣኝ ነው ያለው። ሊያም ሮዚነር ወደዚህ ቡድን መጥቷል። ገና ፕሮሰሱ እየተጀመረ ነው። የሊያም ሮዚነር የቼልሲ ጉዞ ገና መጀመሩ ነው እና ቼልሲ አሁን ሊያም ሮዚነርን ሲያመጣ የኤንዞ ማሬስካን ፕሮጀክት ወደ ጎን አድርጎ ከአዲስ አሰልጣኝ ጋር ነው እንደገና ወደፊት የሚሄደው። ስለዚህ አዲስ ፕሮጀክት ላይ ያለ ቡድን እና የ6 ዓመት ፕሮጀክት ላይ ያለ ቡድን አንድ አይደለም። ስለዚህ ምናልባት ቼልሲ በነገው የካራቦ ካፕ ጨዋታ ላይ ወደ ፍጻሜ ማለፍ ባይችል አርሰናል ላይ የሚሰነዘርበት በትርና ዱላ ሊሰነዘርበት አይችልም። አርሰናል ላይ ያለው ጫና ቼልሲ ላይ አይሆንም። ምክንያቱም ገና መንገዱን እየጀመረ ያለ ቡድን ነው። አዲስ አሰልጣኝ ነው። አዲስ የጨዋታ አቀራረብ፣ አዲስ የጨዋታ ታክቲክ ነው እየተመለከትን የምንገኘው። ስለዚህ ይሄ በቼልሲ ላይ ነገሮቹ ጫና እንዳይበዛበት ሊያደርግ ይችላል። ጫና ማይበዛበት ደግሞ ትልቅ ክለብ ሳይሆን ቀርቶ ሳይሆን ወይም ዋንጫ ሳይፈልግ ቀርቶ ሳይሆን ትልቅ ቡድን ነው፣ የዋንጫ ቡድን ነው። ምንም የሚያጠያይቅ ነገር የለውም። ያን ነገር እንመለከታለን። ግን ቼልሲን እንኳን ለግማሽ ፍጻሜ እንዲደርስ ያደረጉት ኤንዞ ማሬስካ ናቸው። ስለዚህ ኦልሬዲ የተጀመረው ፕሮሰስ በኤንዞ ማሬስካ የቀጠለ ነው። ግን ኤንዞ ማሬስካ ሲወጡ ሊያም ሮዚነር አዲስ ክለብ ውስጥ የመጣ አሰልጣኝ ስለሆነ ያንን ደግሞ ፕሮሰስ እንደገና በራሱ ቅኝት ይዞ የሚቀጥል አሰልጣኝ ነው። ስለዚህ አሰልጣኙ ላይም ጣት የሚቀሰርበት ሁኔታ አይፈጠርም። በተቃራኒው ግን አርሰናል ካራቦ ካፕም ይሁን ኤፍኤ ካፕም ይሁን የትኛውም የውስጥ ውድድር አርሰናል ፍጻሜ ደርሶ ዋንጫ እንዲያነሳ የሚጠበቅበት ጊዜ ላይ እንገኛለን። ምክንያቱም ፕሮሰሱ ያለ ዋንጫ ምንም ነው። ይሄ ሁሉ ዓመት አርቴታ ምርጥ እግር ኳስ አሳይቶ ምርጥ ውጤታማነት አሳይቶ ዋንጫ ግን ካላሸነፈ አርቴታን በምን እናስታውሰዋለን? ይሄን የአርሰናል ስብስብ በምን እናስታውሰዋለን ዋንጫ ካላሸነፈ? ስለዚህ ከቼልሲ ይልቅ አርሰናል ላይ ጫና የሚበዛበት ጫና የሚበረታበት ጨዋታ መሆኑን በግልጽ ልንመለከት ይገባል ማለት ነው። ሌላው እዚህ ጨዋታ ላይ የምንመለከተው በሁለቱ ቡድኖች በኩል ምን አይነት የጌም ፕላን ይዞ ይገባሉ የሚለውን ነገር ነው የምንመለከተው። ጨዋታው ላይ እንግዲህ ቼልሲ ጎል የሚፈልግ ቡድን ነው። ምክንያቱም ያንን የአንድ ጎል ልዩነት መቀልበስ ይፈልጋል። ስለዚህ ያንን የጎል ልዩነት ለመቀልበስ አንድ ጎል ሁለት ጎል ማስቆጠር ይፈልጋል። ስለዚህ ጨዋታው ላይ የምንመለከተው አንዱ ነገር ቼልሲ እያጠቃ አርሰናል እየተከላከለ የመጀመሪያዎቹን ደቂቃዎች ልንመለከት እንችላለን። ምክንያቱም አርሰናል እዛ የአንድ ጎል አድቫንቴጅ ይዞ መጥቷል ጨዋታውን 3-2 በሆነ ውጤት በማሸነፍ። ስለዚህ ምንጊዜም በእግር ኳስ የመጀመሪያውን ጨዋታ ተሸንፎ የመጣ ቡድን የመልሱ ጨዋታ ላይ እያጠቃ ሊጫወት እንደሚችል በጣም ግልጽ ነው እና ቼልሲዎች እዚህ ጨዋታ ላይ በጣም ከፍተኛ የሆነ የማጥቃት እንቅስቃሴና የማጥቃት ፐርፎርማንስ እዚህ ጨዋታ ላይ ሊያሳዩ እንደሚችሉ ይጠበቃል። በተለይ በመጀመሪያዎቹ ደቂቃዎች ደቂቃዎች ላይ ጎል ካስቆጠሩ በደንብ ወደ ጨዋታው ለመመለስ ኢነርጂ የሚሰጣቸው ይሆናል። እኔ ጨዋታው ላይ በጣም ድራማ ጠብቃለሁ። በቃ በሁለቱም ቡድኖች በኩል ድራማዎች ሊኖሩ ይችላሉ። በተለይ ቼልሲ በመጀመሪያዎቹ ከ15 እስከ 20 ባሉት ደቂቃዎች ውስጥ ጎል ካስቆጠረ አርሰናል ደግሞ ጎል ለማስቆጠር እንደገና ነቅሎ ወጥቶ መጫወት ይጀምራል። ከዛ በኋላ አስቡት ቼልሲም ለማስቆጠር ሲሞክር አርሰናልም ለማስቆጠር ሲሞክር ከዚህኛው ጫፍ እስከዛኛው ጫፍ የጎል ሙከራዎች ሲደረጉ ያንን በደንብ ሜዳ ላይ መመልከታችን አይቀርም። ግን በሁለቱ ቡድኖች በኩል ሊኖረው የሚችለው የመጀመሪያው የጨዋታው ጌም ፕላን ቼልሲ ፕላን ኤ እያጠቃ መጫወት፣ ጎል ማስቆጠር፣ ከዛ በኋላ መከላከሉን ደግሞ ማጥበቅ ይኖርበታል። ምክንያቱም ቼልሲ ነቅሎ እያጠቃ ሲጫወት አንድ ጎል ከተቆጠረበት እና 1-0 ከተመራ የጎል ልዩነቱ 2 ሆነ ማለት ነው። ስለዚህ ነገሩ በጣም አስቸጋሪ ነው የሚሆነው። እጅግ በጣም ከባድ ነው የሚሆነው። ቼልሲ በመጀመሪያው ደቂቃዎች ላይ ጎል ለማስቆጠር በሚያደርገው ጥረት ተሳክቶለት ጎል ካስቆጠረ ጥሩ፣ ተሳክቶለት ጎል ማስቆጠር ካልቻለና ጎል ግን ከተቆጠረበት በተቃራኒው ቼልሲ ላይ የበለጠ ጫናውን ያከብድበታል ማለት ነው። ስለዚህ ቼልሲ የጨዋታውን ውጤት ለመቀልበስና ወደ ራሱ ጨዋታውን ለማምጣት እርሊ ጎል ማስቆጠር ይጠበቅበታል። ግን ደግሞ ሲያጠቃ ከጥንቃቄ ጋር ኋላውን በደንብ ኮንትሮል እያደረገ ጎሎች እንዳይቆጠርበት አጥሩን በደንብ ዘግቶ ሲያጠቃ በዚህ መንገድ መሆን አለበት።
ከዚህ በተጨማሪ ደግሞ የሴት ፒስ ኳሶችን የቆሙ ኳሶችን የሚያርሰናልን የቆሙ ኳሶች መከላከል በጣም አስፈላጊ ጉዳይ ይሆናል። ስለዚህ የቼልሲ አቀራረብ በዚህ መንገድ ሊሆን እንደሚችል ግልጽ ነው። አርሰናል ምናልባት በመጀመሪያዎቹ ደቂቃዎች ኳሱን ይዞ ወይም ኳሱን ለቼልሲ ለቆ ሊጫወት ይችላል። የመጀመሪያውን ጨዋታ ላይ አድቫንቴጅ ይዞ የመጣ ቡድን ስለሆነ፣ ምክንያቱም ይሄ እንደ አንድ የፕሪሚየር ሊግ ጨዋታ ሳይሆን የምታዩት እንደ መልስ ጨዋታ ነው የምታዩት። የመጀመሪያው ጨዋታ ላይ አሸንፎ የመጣ ቡድን ነው አርሰናል። ቼልሲ ደግሞ የመጀመሪያው ጨዋታ ላይ ተሸንፎ የመጣ ቡድን ነው። ስለዚህ ባይፋር ሁኔታውን የምንመለከተው አርሰናል ያንን አድቫንቴጅ ለማስጠበቅ ፕላን አድርጎ ሊመጣ ይችላል። አንድ ጎል ማስጠበቅ ግን በጣም ከባድ ነው። 90 ደቂቃ የአንድ ጎል ልዩነት ለማስጠበቅ መጫወት ማለት እጅግ በጣም ከባድ ነው። ግን አርቴታ ይሄን ነገር አይሞክረውም ብዬ በድፍረት መናገር አልችልም። ወይም ይሄን ነገር ለማስጠበቅ ይጫወታል አይጫወትም ብዬ በድፍረት መናገር አልችልም። ምክንያቱም አርቴታ እንኳን አይደለም የአንድ ጎል ልዩነት ይቀርዳ ከሪያል ማድሪድ ጋር አምና ሲጫወት ታስታውሳላችሁ። የመጀመሪያውን ዙር ጨዋታ ኤምሬትስ ላይ 3-2 አሸንፎ ሄደ። የመልሱ ጨዋታ ሲደረግ ሳንቲያጎ በርናቦ ላይ ብዙ ግርግር ነበረ። አሸንፎ የወጣው አርሰናል ሳይሆን ማድሪድ ነበር የሚመስለው። ግምቶች ሁሉ ለሪያል ማድሪድ ነበር የሚሰጡት። ሪያል ማድሪድ ውጤት ይቀለብሳል፣ ላሬሞንታዳ ያሳያል፣ ጣራዎች እንዘጋለን ሲሉ ነበር። ጣራን ከድናለን፣ ከዚህ ሜዳ በቃ እኛንን አሸንፈን የምንወጣው ሲሉ ነበረ ሪያል ማድሪዶች። እና አርቴታ 45ቷን ደቂቃ የሚገርም አድርጎ ነው የተከላከለው። በቃ የሚገርም አድርጎ ተከላክሎ 0-0 ወጣ ከሪያል ማድሪድ ጋር ምንም ጎል ሳይቆጠርበት። አስቡት፣ የ3 ጎል እኮ አድቫንቴጅ አለው። አሁን አንድ ጎል ቢቆጠርበት እንዴ አንድ ጎል እኮ አርቴታን አይጎዳውም ብለን ልንል እንችላለን። ግን ያችን የ3 ጎል አድቫንቴጅ ለማስጠበቅ የአርሰናል የተከላካይ መስመር ተጫዋቾች ሙሉ ቡድኑ ማለት ይቻላል የሚገርም የመከላከል መዋቅር ነበር ያሳየው። አሁን ቼልሲ ላይ ጫናው ሊከብድ ይችላል በዚህ ጨዋታ ላይ በተለይ ደግሞ ጎል ለማስቆጠር በሚያደርጉት ጥረት ብዬ ያልኳችሁ ለዛ ነው። ምክንያቱም ቼልሲ የመጀመሪያዎቹ ከ5 እስከ 20 ባሉ ደቂቃዎች ወይም ከ15 እስከ 20 ባሉ ደቂቃዎች ጎል የሚያስቆጥር ከሆነ ጫናውን መልሶ ወደ አርሰናል ማምጣት ይችላል። ምክንያቱም አርሰናል ጎል ተቆጥሮበታል። በአግሪጌት 3-3 ሆነዋል። ስለዚህ አንዱ ትልቁ ማሳያ ሊሆን የሚችለው በጨዋታው ላይ ጫናው የሚሆነው ወደ አርሰናል ነው ማለት ነው። ግን ጎል ሳይቆጠር የመጀመሪያው አጋማሻውን 0-0 ቢጠናቀቅ ጫናው የሚሆነው ቼልሲ ላይ ነው። ምክንያቱም ጎል ለማስቆጠር በዛ የሪያል ማድሪድ ጨዋታ ላይ ካስታወሳችሁ ያውም አርሰናል ገና በ13ኛው ደቂቃ የፍጹም ቅጣት ምት አምክኗል። ይከላከላል ማለት አርሰናል ሙሉ ለሙሉ ዘግቶ ይጫወታል ማለት አይደለም። የካውንተር አታክ ኳሶችን ሊሞክር ይችላል። የቆሙ ኳሶችን ወይም ሴት ፒሶችን ሊጠቀም ይችላል። የቅጣት ምት ተሻጋሪ ኳሶችን ሊጠቀም ይችላል። እነዚህ ሁሉ ነገሮችን ማድረጉ አይቀርም እና አርሰናል ልክ 65ኛው ደቂቃ ላይ ጎል ሲያስቆጥር በቃ አለቀ ጨዋታው ማለት ነው፣ የሪያል ማድሪዱ የመልሱ ጨዋታ ላይ። ስለዚህ ይሄን ነገር በደንብ በጥንቃቄ አሰልጣኝ ሊያም ሮዚነር እና ተጫዋቾቹ ሊመለከቱት የሚገባ ጉዳይ ነው። አርሰናል እንግዲህ የቅድሙን የሪያል ማድሪድ ምሳሌ ያመጣውላችሁ ለምንድን ነው? አርቴታ የ3 ጎል ልዩነት ለማስጠበቅ የመረጠው ጌም ፕላን መከላከል ከነበር በዚህ ጨዋታ ላይ ደግሞ የአንድ ጎል ለማስጠበቅማ እንዴት አይከላከልም? በደንብ ነው የሚከላከለው። ቼልሲ ደግሞ ያጠቃ መጫወቱ አይቀርም። ስለዚህ ይሄ ጨዋታ የመጀመሪያዎቹ ደቂቃዎች የአርሰናል መከላከል፣ የቼልሲን ማጥቃት የምንመለከትበት ሊሆን ይችላል። ቼልሲ ሲያጠቃ መከላከሉን ከጥንቃቄ ጋር፣ አርሰናል ደግሞ በሙሉ መከላከል ኮንፊደንስ ቢሰማው አይገርም። ምክንያቱም ምርጥ ተከላካዮች አሉት። ካላፊዮሪ፣ ሂንካፒዬ፣ ቲምበር፣ ቤን ዋይት፣ ማጋሌሽ፣ ሳሊባ አለት የሆኑ ተከላካዮች ናቸው ያሉት። ስለዚህ እነዚህ ተጫዋቾች ባሉበት በኮንፊደንስ ለመከላከል ቢገባ ብዙ የሚያስገርም አይሆንም። ስለዚህ ይህን ነገር በዚህ ጨዋታ ላይ እጠብቃለሁ እኔ። ሌላው የሁለቱ አሰልጣኞች አቀራረብና ጌም ፕላን ነው። ስለ ጌም ፕላኑ ቀደም ሲል በተወሰነ መንገድ አንስቼላችኋለሁ። ግን የአሰልጣኞቹ አቀራረብ ደግሞ ምን ሊሆን ይችላል? አርሰናል ሙሉ ቤስት 11ን ይዞ መግባቱ አይቀርም። ምናልባት ኬፓን በግብ ጠባቂነት ከመጠቀም በስተቀረ ሌሎቹን ቤስት 11ኖች ወደ ሜዳ ያስገባል። እኔ ካላፊዮሪን በዚህ ጨዋታ ላይ እጠብቃለሁ። ካላፊዮሪ በዚህ ጨዋታ ላይ በቋሚነት የሚጀምር ተጫዋች ይመስለኛል። ቲምበር በቋሚነት የመጀመር እድሉ በጣም ሰፊ ነው። ማጋሌሽ፣ ሳሊባ በቋሚነት ይጀምራሉ። ዙሜንዲ፣ ራይስ፣ ኦደጋርድ በቋሚነት የመጀመር እድላቸው በጣም ሰፊ ነው። እንዲሁ ደግሞ ሊያንድሮ ትሮሳርድ እና ኑኒ ማድዌኬ፣ ቪክተር ዮኬሬስ በቋሚነት የመጀመር እድላቸው በጣም ሰፊ ነው። እንግዲህ የሳካ ጉዳይ እስካሁን ድረስ አልለየለትም። እንዴት ነው የሚሆነው የሚለው
እንግዲህ ይሄንን ፕሮግራም አሁን እየቀረስኩ የምገኘው 2 ሰዓት አካባቢ ነው ጠዋትና እስካሁን ባለው አፕዴት መረጃ መሰረት ምናልባት በኋላ እንግዲህ አርቴታ ጋዜጣዊ መግለጫ ስለሚሰጥ ወይ ከሰዓት ወይ ምሽት አካባቢ ጋዜጣዊ መግለጫ ስለሚሰጥ እንግዲህ ያኔ ቡካዮ ሳካ ለዚህ ጨዋታ እንዴት ነው የሚለውን ነገር እንመለከታለን። አሁን ምን አይነት ሁኔታ ላይ ነው የሚገኘው ሌተስት ወይም አፕዴት በተደረገ ሁኔታ አሁን ምን አይነት አቋም ላይ ነው የሚገኘው ሳካ አዲስ መረጃ ምን አለ ስለ ሳካ የሚለውን የምንሰማው አርቴታ የጋዜጣዊ መግለጫ ሲሰጥ ነው። ስለዚህ የቡካዮ ሳካን ጉዳይ በተመለከተ እንግዲህ አርቴታ አፕዴት የሚያደርገው ነገር ስለሚኖር የተጫዋቹን ጉዳይ መጠበቅ ይኖርብናል። ግን በዚህ ጨዋታ ላይ የመሰለፍ እድሉ ጠባብ ሊሆን ይችላል፣ በተለይ ባለፈው ካጋጠመው ጉዳት አንጻር ማለት ነው። ስለዚህ ሳካ ዝግጁ ከሆነ ጥሩ ሳካ ሊጀምር ይችላል። ሳካ ዝግጁ ካልሆነ ግን ኖኒ ማዱዌኬ ወደ ሜዳ መግባቱ የማይቀር አይነት ነገር ነው። ምናልባት መሀል ሜዳው ላይ ከኦደጋርድ በተጨማሪ ከሃቨርትዝንም አርቴታ ሊጠቀም ይችላል። ያንን ነገር በደንብ እንመለከታለን። በቼልሲ በኩል ግን እንግዲህ ባለፈው የዌስትሃሙ ጨዋታ ላይ በካምባክ ሲያሸንፉ ወሳኝ ደግሞ ተጫዋቾቻቸውን ቼልሲዎች ለማሳረፍ ሞክሮ ነበር። በተለይ ሊያም ሮዚነር ለወሳኝ ተጫዋቾቹ የመጀመሪያው አጋማሽ ላይ ረፍት ሰጥቶ ነበረ። እንደምታስታውሱት ማርኮ ኩሬያ ተቀይሮ የገባው በኋላ ነው። ፎፋና ተቀይሮ የገባው በኋላ ነው። ሌሎች ተጫዋቾችም ተቀይሮ የገቡት በኋላ ላይ ነው። ስለዚህ ምናልባት ሊያም ሮዚነር በዚህ ጨዋታ ላይ ደግሞ ሙሉ ቤስት 11ን ወይም ደግሞ ቋሚ 11 ላይ ያሉ ተጫዋቾቹን መጠቀሙ የማይቀር እንደሆነ በግልጽ መናገር ይቻላል። በቼልሲ በኩል ሮበርት ሳንቼዝ በግብ ጠባቂነት ሊጀምር እንደሚችል ግልጽ ነው። በዚህ ጨዋታ ላይ የዚህን ተጫዋች በቋሚነት መጀመር ይጠበቃል። ከዚህ በተጨማሪ ደግሞ በተከላካይ መስመር ላይ ትሬቮ ቻሎባ፣ ፎፋና፣ ኮኩሬያ፣ ማሎ ጉስቶ እንዲሁ በተከላካይ መስመር ላይ የሚጀምሩ ተጫዋቾች ይሆናሉ። ሞይሰስ ካይሴዶ፣ ኤንዞ ፈርናንዴዝ እንዲሁ ደግሞ ፔድሮ ኔቶ፣ ፓልመር፣ ዦአው ፔድሮ በቋሚነት የሚጀምሩ ተጫዋቾች ሊሆኑ ይችላሉ ተብሎ ይጠበቃል እና በቼልሲ በኩል እንግዲህ ይህንን አሰላለፍ ነው ልንመለከት የምንችለው። እኔ አርቴታ የዌስትሃሙን ጨዋታ ደጋግሞ መመልከት አለበት ብዬ አስባለሁ። በቃ በደንብ ሙሉ ጨዋታውን ከአንዴም ሁለቴ ደጋግሞ መመልከት ይኖርበታል። ምክንያቱም ቼልሲ በመጀመሪያው አጋማሽ ተዳክሞ የታየበት፣ ሁለተኛው አጋማሽ ላይ ደግሞ በጥንካሬ የተጫወተበት የጨዋታ ሙሉ 90 ደቂቃን ተመልክተናል። ስለዚህ የቼልሲን ደካማውን 45 እና የቼልሲን ጠንካራውን ሁለተኛ አጋማሽ መመልከት ለአርሰናል በጨዋታው ላይ ውጤት ይዞ እንዲወጣ ጥሩ እድል ሊፈጥርለት ስለሚችል ጠንካራ ጎኑን አውቆ እንዲከላከል፣ ጠንካራ ጎኑን በደንብ እንዲያጠብቅ፣ እንዲሁ ደግሞ የቼልሲን ደካማ ጎን ደግሞ ለራሱ እንዲጠቀምበት በዚህ ጨዋታ ላይ የሁለቱ አሰልጣኞች አቀራረብ ይሄ ሊሆን ይችላል። እንግዲህ ሊያም ሮዚነር አርሰናልን ተመልክቶታል። በመጀመሪያው ጨዋታ ላይ እንዴት ሊጫወት እንደሚችል፣ እንዴት ኳስ እንደሚይዝ፣ በምን አይነት መንገድ እንደሚያጠቃ፣ እድሎችን ሲያገኝ በምን አይነት መንገድ እንደሚጠቀም በደንብ ተመልክቶታል ያንን ነገር። ስለዚህ አሁን በዚህ የመልስ ጨዋታ ላይ አንድ በጣም እርግጠኛ ሆኖ መናገር የሚቻለው የቼልሲ አደገኛ ተጫዋቾች ሳጥን ውስጥ ባላቸው ፕሬዘንስ የአርሰናል ተከላካዮችን ለመፈተንና ለማስቸገር ዝግጁ ሆነው ወደ ሜዳ እንደሚገቡ በግልጽ መናገር ይቻላል። ለምሳሌ የቡድኑን የፊት መስመር ተጫዋች ዦአው ፔድሮን ብትመለከቱት በቅርብ ጨዋታዎች ላይ ድንቅ ፐርፎርማንስን እያሳየ ነው። ከናፖሊ ጋር ያን ነገር አድርጓል። ክሪስታል ፓላስ ላይ ያን አድርጓል። ባለፈው ሳምንት ከዌስትሃም ጋር ጎል አስቆጥሯል። አሲስት የማድረግ ችግር የለበትም። ስለዚህ ዦአው ፔድሮን በዚህ ጨዋታ ላይ ተጽዕኖ ፈጣሪነቱ በጣም ላቅ ሊል እንደሚችል አርቴታ የሚገነዘበውና የሚረዳው ጉዳይ ይሆናል። የፔድሮ ኔቶ፣ የኮል ፓልመር እንዲሁ ደግሞ የኤንዞ ፈርናንዴዝም እንደዚሁ ፍጹም ቅጣት ምት ግብ ክልል ውስጥ ሳጥን ውስጥ የመገኘታቸው ሂደት በጣም በተደጋጋሚ ጊዜ ልንመለከተው የምንችል ጉዳይ ይሆናል። ስለዚህ የአርሰናል የአማካይ መስመር ተጫዋቾች እንደ ዴክላን ራይስ፣ ማርቲን ዙቢሜንዲ እንዲሁ ደግሞ የኋላ መስመር ተጫዋቾቹ እነ ሳሊባና እነ ማጋሌሽ በደንብ እነዚህን ተጫዋቾች የማስቆም ኃላፊነት ውስጥ ይገባሉ። በመጀመሪያው ጨዋታ ላይ በአርሰናልና በቼልሲ ጨዋታ ላይ ማለት ነው፣ በተለይ በዛ ጨዋታ በጣም ቲምበር ከፍተኛ የሆነ ፋይት ሲያደርግ እንደነበረ እናስታውሳለን። ያን ጨዋታ እንደምታስታውሱት በቼልሲ በኩል ከፍተኛ የሆነ ማጥቃት ሲያሳዩ የነበሩ ተጫዋቾች ነበሩ እና ጁሪየን ቲምበር ከኤስቴቫኦ ጋር 1-1 በነበረው ግንኙነት በጣም ሲፈተን ነበረ። ግን እንደምንም ማርክ ለማድረግ ሞክሯል። ጁሪየን ቲምበር ያለ ቦታው ነው የተጫወተው፣ በግራ መስመር ላይ ነው የተጫወተው። አሁን ግን አርቴታ ሞር ኦር ለስ ካላፊዮሪን ይጠቀማል። ሂንካፔም አማራጭ አለለት፣ ግን ካላፊዮሪ በጣም ጥሩ አማራጭ ነው።
ከሂንካፔም የተሻለው ተጫዋች ነው። ለምን በመከላከሉ ረገድ ጥሩ ጥንካሬ ለአርሰናል ይሰጣል ሂንካፔ ልክ እንደሚያደርገው። ከዛ ግን ከሂንካፔ በተጨማሪ ደግሞ ረጃጅም ሎንግ ቦሎች የሚያሻግራቸው ከተከላካይ ጀርባ የሚጥላቸው ኳሶች በግራ መስመር ላይ ማርቲኔሊ የሚሰለፍ ትሮሳርድ ለነዚህ ተጫዋቾች በጣም ትልቅ ዴሊቨሪ ማድረግ የሚችል ተጫዋች ነው። ስለዚህ ካላፊዮሪ በዚህ ጨዋታ ላይ በቋሚነት የሚጀምርበት እድል በጣም ሰፊ ነው። ለኔ መሀል ሜዳው ላይ አላውቅም እንግዲህ አርቴታ ኦዴጋርድን ይመርጣል ሃቨርትዝን ይመርጣል የሚለውን ነገር ሃቨርትዝን ከመረጠ ሞር በጣም ጨዋታው ፍሉዲቲ ይኖረዋል፣ ይሄ ሟለል ይኖረዋል። ሃቨርትዝ ወደ መስመር ይወጣል፣ ወደፊት ይጠጋል፣ ወደ ሳጥን ውስጥ ይገባል፣ ወደ መሀል ይሳባል። ከነ ዩኬሬስ ጋር ያለው መናበብ እጅግ በጣም የተለየ ሆኖ እዚህ ጨዋታ ላይ ልንመለከተው እንችላለን። ስለዚህ አርቴታ ኦዴጋርድንም ቢያስጀምር አስቡት፣ በጣም መሀል ሜዳው አማራጩ ብዙ ነው። ኦዴጋርድን ቢያስጀምር ሃቨርትዝን ቀይሮ ማስገባት ይችላል። ወይ ኦዴጋርድ በቋሚነት ቢጀምር ኤበረቺ ኤዜን ቀይሮ ማስገባት ሁሉ ይችላል። ሃቨርትዝን ደግሞ እንደ ፌክ 9 ወይም እንደ አስተኛ 9 ቁጥር ሊጠቀመው ሁሉ ይችላል። ሃቨርትዝ እንደምታውቁት ከአንድ የውድድር ዓመት በፊት በ2024-25 የውድድር ዘመን አርሰናል ቼልሲን 5-0 ባሸነፈበት ጨዋታ የቀድሞ ክለቡ ላይ 2 ጎሎችን ያስቆጠረ ተጫዋች ነበር። ስለዚህ እዚህ ጨዋታ ላይ የካይ ሉካስ ሃቨርትዝ ሚና እጅግ በጣም ከፍተኛ ሊሆን ይችላል ተብሎ ይጠበቃል። የቼልሲ ተጫዋቾች ይህንን ልጅ በደንብ ማርክ አድርገው መቆጣጠር ይኖርባቸዋል። በተለይም ከአርሰናል ማጥቃት ጋር ቪክተር ዩኬሬስ ሰሞኑን በጣም የማጥቃት ሙዱ መጥቶለታል፣ ጎል የማስቆጠር ሙዱ መጥቶለታል። አሁን በተከታታይ ጨዋታዎች ጎል እያስቆጠረ ነው ያለው። ቼልሲ ላይ ጎል አስቆጥሯል፣ ኢንተር ሚላን ላይ ጎል አስቆጥሯል፣ ካይራት አልማቲ ላይ ጎል አስቆጥሯል፣ ሊድስ ዩናይትድ ላይ ጎል አስቆጥሯል። አርሰናል በባለፈው ባረጋቸው 6 ጨዋታዎች 4 ጎሎችን ያስቆጠረ ተጫዋች ነው። ስለዚህ ቪክተር ዩኬሬስን በፍጹም አንደርስቲሜት መደረግ ያለበት ተጫዋች አይደለም። አሁን ቪክተር ዩኬሬስ እና የአርሰናል ደጋፊዎች ነቄ ተባብለዋል። ዩኬሬስ የጎል ማግባት እድሎችን ይፍጠሩለት እንጂ ከግራም ከቀኝም ከመሃልም ኳሶችን ይስጡት እንጂ እንዴት አድርጎ ማስቆጠር እንዳለበት ምን አይነት አስፈሪ ተጫዋች እንደሆነ በደንብ ሜዳ ላይ ያስመለከተን ይገኛል። እኔ ቪክተር ዩኬሬስ ከቡድን ጓደኞቹ ጋር በደንብ ተግባብቶ ይጫወት እንጂ እኔ የእንግሊዝ ክለቦች ይህንን ተጫዋች ለማስቆም አላውቅም። በጣም እንደሚቸገሩ ግልጽ ነው። እጅግ አደገኛ አጥቂ ነው ዩኬሬስ። ኢንተር ሚላን ላይ ያንን ነገር አሳይቶናል። ያንን የመሰለ ምርጥ ጎል ተቀይሮ ገብቶ ሲያስቆጥር፣ ቼልሲ ላይ የሳንቼዝን ስህተት ተጠቀመበት። ቤን ዋይት አቀበለው፣ ጎል አስቆጠረ። ካይራት አልማቲ ላይ እንደዚሁ የካይ ሃቨርትዝን አሲስት ወደ ጎልነት ቀይሯል። ከሊድስ ዩናይትድ ጋር በተደረገው ጨዋታ ደግሞ ማርቲኔሊ አሲስት አድርጎለት ጎል አስቆጥሯል። ስለዚህ ሳጥን ውስጥ በደንብ የሚገኝ ተጫዋች ስለሚሆን ያንን ነገር ከመጠቀም ወደ ኋላ የሚል ተጫዋች አይደለም። ስለዚህ ቼልሲዎች በደንብ ትኩረት 90 ደቂቃ ከዚህ ተጫዋች ላይ አይናቸውን ማንሳት የለባቸው። እንደው ቪክተር ዩኬሬስን እንኳን በዚህ ጨዋታ ላይ ጎል አላስቆጠረም ብለን ብንል ጋቢናይን ጋብሪኤል ሄሱስ ሌላ ደግሞ ጎል ማስቆጠር የሚችል ተጫዋች ነው። እሱም አሁን በቅርብ ጨዋታዎች ላይ ወደ ጎል ማስቆጠር መጥቷል። ኢንተር ሚላን ላይ ጎል አስቆጥሯል። ባለፈው ከሊድስ ዩናይትድ ጋር ተቀይሮ ገብቶ በጣም የሚያምር ጎል ነው አስቆጥሮ የወጣው። ስለዚህ ይሄም ጨዋታ በጣም አደገኛ ነው። ልክ በቼልሲ በኩል እነ ፔድሮ ኔቶን ወይ እነ ዡአው ፔድሮን እነ ኤንዞ ፈርናንዴዝን ከማጥቃቱ ጋር በደንብ እንደምናነሳው በዚህ የአርሰናል ቡድን ውስጥም እነ ዩኬሬስ እንዲሁም ደግሞ እነ ሊያንድሮ ትሮሳርድ እና እንደ ጋብሪኤል አይነት ተጫዋቾች በደንብ ትኩረት ሊደረግባቸው የሚገቡ ተጫዋቾች ናቸውና በሁለቱም ቡድኖች በኩል በደንብ ተጽዕኖ መፍጠር የሚችሉ ተጫዋቾች ሊኖሩ እንደሚችሉ በግልጽ መናገር ይቻላል። ሌላው እዚህ ጨዋታ ላይ የሚነሳው ሌላኛውና የመጨረሻው ነገር ጨዋታውን ለማሸነፍ የሚያበቁ ወሳኝ ነጥቦች ምንድናቸው የሚለው ነገር ነው። ይህንን ጉዳይ እንመለከታለን። ነገር ግን እዚህ ድረስ ፕሮግራሙን ከተከታተላችሁ ፕሮግራሙን ወዳችሁታል ማለት ነው። ስለዚህ ቻናሉን ሰብስክራይብ ማድረግ እንዲሁ ደግሞ ቪዲዮን ላይክ ማድረግ አትርሱ። ቪዲዮን ላይክ ካላደረጋችሁ የ3 ሰከንድ ፋታ ወሰዱና ቪዲዮን ላይክ አድርጉ። ከዛ ፕሮግራሙን ማዳመጣችሁን ቀጥሉ ማለት ነው። እናም የውጤት ግምቶቻችሁን ጻፉልን። እስቲ እስካሁን ካወራናቸው ነጥቦች በመነሳት የትኛው ቡድን ጨዋታውን ሊያሸንፍ ይችላል የሚለውን ኮሜንት ላይ እየገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። እንግዲህ ጨዋታው ላይ ጎል በጣም አስፈላጊ ነው። ምናልባት አርሰናል ጎል ባይቆጠርበት እና ጨዋታው 0-0 ቢጠናቀቅ ወደ ቀጣዩ ዙር የሚያልፈው አርሰናል ነው። አርሰናል 2-3 አድቫንቴጅ ይዞ ይገባል። አርሰናል ቢያሸንፍ ወደ ቀጣዩ ዙር ያልፋል። አርሰናል በየትኛውም ውጤት አቻ ቢወጣ ወደ ቀጣዩ ዙር ያልፋል። ኢቭን 1-1 የሚወጣ 2-2 የሚወጣ 3-3 የሚወጣ ወደ ቀጣዩ ዙር
የሚያልፍበት እድል በጣም ሰፊ ነው። ኢቭን አርሰናል አሁን 2-1 እንኳን ቢሸነፍ የመጀመሪያውን ጨዋታ አርሰናል 3 ጎሎች ከሜዳው ውጭ ያስቆጠረ ቡድን ነው። እንግዲህ የካራባኦ ካፕ ህግ ደግሞ ሌላ አይነት ህግ ሊኖረው ይችላል። ግን በአርሰናል ውስጥ እነዚህ ያቻ የማሸነፍ ሂደቶቹ በጣም ከፍተኛ ናቸው። ስለዚህ አርሰናል እነዚህን አድቫንቴጆች ይዞ ነው ወደ ሜዳ የሚገባው። ቼልሲ ግን ወደ ቀጣዩ ዙር ለማለፍ አቻ ቢወጣ ምንም ዋጋ የለውም፣ 0-0 ቢለያይ ምንም ዋጋ የለውም። ቼልሲ ማሸነፍና ማሸነፍ ብቻ ነው ከዚህ ጨዋታ የሚፈልገው ብቸኛው ነገር። ያን ደግሞ ለማድረግ የግድ እዚህ ጨዋታ ላይ መስት ዊን ጨዋታን እንመለከታለን። ከዛ ውጭ ግን የቼልሲ ባለፈው በተለይ ከዌስትሃም ጋር በተደረገው ጨዋታ ላይ የማያባራ ማጥቃት ነበር ያሳዩት። በቃ ፔሸንሲያቸው፣ ትግስታቸው የሚገርም ነበር። እስከ መጨረሻው ደቂቃ ድረስ ዌስትሃምን ተግትገውታል። ከዛ የሚፈልጉትን ውጤት አስመዝግበው ወጥተዋል እና ሊያም ሮዚነርም በጣም የሚያስደስት ውጤት ነበር። ያ ካምባክ ከኋላ ተነስተው 2-0 ሲመራ የነበረ ቡድን ነው እንግዲህ የጨዋታውን ውጤት ቀልብሶ 3-2 አሸንፎ የወጣው። ስለዚህ በዚህ ጨዋታ ላይም አንድ በግልጽ የሚጠበቀው ጉዳይ ቼልሲ በማያባራ ማጥቃት ውስጥ አስቡት፣ ኩኩሬያ ሁሉ ጎል ሲያስቆጠር ተመልክተናል። ጆao ፔድሮ ጎል አስቆጥሯል። ኤንዞ ፈርናንዴዝ ጎል አስቆጥሯል። ሌሎች የማጥቃት አቅም ያላቸው ተጫዋቾች አሉ፣ ሊያም ዴላፕን ሳንዘነጋ ማለት ነው። ስለዚህ በዚህ ጨዋታ ላይ የነዚህ ተጫዋቾች የማጥቃት ሂደት አንዱ በጣም የሚጠበቀው ነገር ነው። ቼልሲ ደግሞ ክሊኒካል መሆን አለበት። አንድ ኳስ አግኝተ ያንን ኳስ በሳትክ ቁጥር ሁለተኛ ሶስተኛ አግኝተ ያንን ድል ካልተጠቀምክበት ዋጋ መክፈል አይቀርም። አርሰናል ደግሞ በየትኛው ጊዜ እንደሚያጠቃ በየትኛው ጊዜ ወጥቶ ሊጫወት ሁሉ እንደሚችል አይታወቅም። አሁን አርሰናል እንደበፊቱ 90 ደቂቃ እያጠቃ ይጫወት፣ ይሄ ድሮ የቀረ ነገር ነው። አሁን አርሰናል ባለፈው ከሊድስ ጋር 2-0 እስኪመራ አጠቃ፣ ተጫወተ፣ 2 ጎል አስቆጠረ፣ ከረፍት መልስ ዘጋ። በቃ ዘጋ። ከኳስ ጀርባ መከላከል ጀመረ። ሊድስ ያጠቃል፣ ኳስ ይዟል። 60% ሁሉ ሊድስ ዩናይትድ ኳስ ይዞ ነበር፣ ግን ምንም ሊፈይድላቸው አልቻለም። መጨረሻ ላይ ምንድነው የተፈጠረው? ልክ አርሰናል 3ኛውን ጎል ሲያስቆጥር ቪክተር ዮኬሬስ ሲያስቆጥር ሙሉ ለሙሉ ደግሞ ኳሱን ተቆጣጥሮ መጫወት ጀመረ። ሊድስ ዩናይትድ ተስፋ ነው የቆረጠው። ስለዚህ በአርሰናል በኩል እንዲህ አይነት ማጥቃቶች ሊኖሩ ስለሚችሉ ቼልሲ በጣም መከላከሉ ጥንቃቄ የሚፈልግ ነው። እንደ ባለፈው ጨዋታ ሳንቼዝ እንደተሳሳተባቸው ቅጽበቶች፣ ስህተቶች ካየን፣ ኢረሮች ካየን አርሰናል በደንብ ነው የሚቀጣቸው። እነዛን ስህተቶች ከመጠቀም ወደ ኋላ አይልም። ስለዚህ እነዛ ስህተቶች እንዳይፈጠሩ በደንብ ያንን ስህተት ማኔጅ ማድረግ እጅግ በጣም አስፈላጊ ጉዳይ ይሆናል። ከነዛ ስህተቶች በተጨማሪ ደግሞ አርሰናል በካውንተር አታክም ሲጫወት አደገኛ ሆኖ ሊቀርብ ይችላል። ያ በጣም አስቸጋሪው ነገር ነው። ስለዚህ ቼልሲ መከላከሉን በጥንቃቄ ሲያጠቃም በጥንቃቄ ኦቨርላፕ ሲያደርጉ ለምሳሌ እነ ማሎ ጉስቶ እነ ማርኮ ኩሬያ ኦቨርላፕ እያደረጉ ሲወጡ የሆነ ስፔስ ትተው ሜዳቸው አይቀርም። ያ ስፔስ ለአርሰናል ተጫዋቾች የሆነ የሚፈጠርላቸው የማጥቃት ኦፖርቹኒቲ ይኖራል። ስለዚህ ቼልሲ ምናልባት አርሊ ጎል ማስቆጠር ቀደም እንዳልኳችሁ እስከ 20 ደቂቃ ባለው እስከ 20 እስከ 30 ደቂቃ ባለው ቼልሲ ጎል ካስቆጠረ ጨዋታው ላይ የማሸነፍ እድሉን በጣም እያሰፋ ነው የሚሄደው። ከዛ በኋላ ተጨማሪ ጎል ለማስቆጠር በደንብ እድሎችን ሊጠቀም ይችላል። ነገር ግን ጎል ሳያስቆጠር 30 ደቂቃ 40 ደቂቃ 45 ደቂቃ ሄዶ ጭራሽ የመጀመሪያው አጋማሽማ ጎል ሳያስቆጠር ከወጣ ሁለተኛው አጋማሽ ተራራ የመግፋት ያህል በጣም ከባድ ነው የሚሆነው። ስለዚህ በቼልሲ በኩል ይሄንን እንመለከታለን። በአርሰናል በኩል ቅድም እንዳልኩት ብዙ አማራጭ ቴብሉ ላይ አለ። አንደኛ ጨዋታው የሚደረገው ኤምሬትስ ስታዲየም ላይ ነው። ዘንድሮ አርሰናል እንግዲህ ኤምሬትስ ስታዲየም ላይ የተሸነፈው አንድ ጊዜ ነው፣ እሱንም በማንቸስተር ዩናይትድ። ኤምሬትስ እጅግ በጣም ከባድ ነው። ነገ ደግሞ ለቼልሲ እሳት ሆኖ ነው የሚጠብቀው፣ በቃ ነበልባል ሆኖ ነው የሚጠብቀው የኤምሬትስ ስታዲየም። የአርሰናል ደጋፊዎች በከፍተኛ ሙቀት፣ ምክንያቱም ቡድናቸው ወደ ፋይናል ሊደርስ ነው፣ ዋንጫ ለማንሳት አንድ ስቴፕ ብቻ ነው የቀረው ወደ ፍጻሜው ለመድረስ። ስለዚህ ኤምሬትስ ስታዲየም ላይ በከፍተኛ ጉጉት በከፍተኛ አጀብ ቡድናቸውን መቀበላቸው አይቀርም። አርቴታ ለዛ ነው በባለፈው ጋዜጣዊ መግለጫ ላይ ደጋፊዎቻችን ከኛ ጋር እንዲሆኑ እንፈልጋለን ብሎ ቅስቀሳ ሁሉ አድርጓል። ስለዚህ 12ኛ ደጋፊ ነው የአርሰናል ደጋፊ ኤምሬትስ ስታዲየም ላይ። ኤምሬትስ ራሱ አሁን ለአርሰናል በጣም ትልቁ የማሸነፍ መሳሪያ ነው እና ለሌሎች ተጋጣሚዎች ኤምሬትስ አሁን የሚያሸብር መንፈስን የሚያጭር ስታዲየም ሆኗል። ስለዚህ እዚህ ስታዲየም ላይ ቼልሲ ይህንን ጨዋታ ለማሸነፍ በቅርብ ጊዜያት ቼልሲ አርሰናልን ለማሸነፍ ተቸግሯል። እኔ 2021 ነው እንግዲህ ለመጨረሻ ጊዜ ይህንን ቡድን ሲያሸንፍ ያየ ነው። ስለዚህ ያንን ታሪክም ለመቀልበስ ነው ወደ ሜዳ የሚገባውና አንዱ ኤምሬትስ ስታዲየም ለአርሰናል ሆም አድቫንቴጅ ሊሆን ይችላል። ሌላኛው ነገር ግን አርሰናል ቅድም እንዳልኳችሁ በሆነ ሞመንት ለምሳሌ ከቆመ ኳስ ከማዕዘን ምት ከሆነ ሞመንት ጎል ካስቆጠረ አበቃ ጨዋታው ከዛ በኋላ።
አርሰናል ቀድሞ ካስቆጠረ ከቼልሲ በየትኛውም ደቂቃ ቼልሲ ጎል ለማስቆጠር በዘገየ ቁጥር አርሰናል ደግሞ የሆነ ጎል ካስቆጠረ ጨዋታው ሙሉ ለሙሉ የሚጠናቀቀው እዛ ጋር ነው። ቼልሲ ቀድሞ ካስቆጠረ ጨዋታውን ወደ ራሱ ያመጣል። አርሰናል ቀድሞ ካስቆጠረ ግን የጨዋታውን ሞመንት ወደ ራሱ የሚቆጣጠርበትን እድል ይፈጥራል። ስለዚህ አርቴታ ለተጫዋቾቹ ተከላከሉ፣ ነገር ግን አንድ ጎል ደግሞ አስቆጥሩ ብሎ ኮማንድ መስጠቱ አይቀርም፣ ትዕዛዝ መስጠቱ አይቀርም። ስለዚህ አርሰናል ተከላክሎ አንድ ጎል ደግሞ ከዛ በኋላ ካስቆጠረ የቼልሲ ከዛ በኋላ ቀጣዮቹ ደቂቃዎች ተስፋ ሁሉ የሚቆርጥበት ሊሆን ይችላል። ስለዚህ አንድ ጎል እንዳይቆጠርበት ቼልሲ መጠንቀቅ፣ ጎል ለማስቆጠር አርሊ ጎል ለማስቆጠር ጥረት ማድረግ በጣም አስፈላጊ ነገር ይሆናል። ያን ነገር እናነሳለን። የአርሰናል ግን ሴት ፒሶችን መጠቀሙ አይቀርም። የቆሙ ኳሶች ከማዝምት የሚሻገሩ ኳሶችን እንደተለመደው ልንመለከት የምንችልባቸው እድሎች በጣም ሰፊ ናቸው። እነዛን የቆሙ ኳስ እድሎችን አርሰናል ይፈጥራል። ሌላኛው ግን ከቼልሲም በተሻለ ደግሞ በጣም ብዙ ጥራት ያላቸው የፊት መስመር ተጫዋቾች ያሉት ቡድን ነው እና አሁን ቼልሲ ውስጥ እነ ጋርናቾን ከዚህ በተጨማሪ እነ ፔድሮ ኔቶን፣ ኮል ፓልመር ፊት መስመር ላይ ጆ ፔድሮ፣ ሊያም ዴላፕን እናነሳለን። በአርሰናል በኩል ግን ያሉት አማራጮች እጅግ በጣም ብዙ ናቸው። ለምሳሌ ኤበሬቼዜ ማጥቃቱን በደንብ የሚያሳልጥ ተጫዋች ነው። ማርቲን ኦዴጋርድ በዚህ ጨዋታ ላይ ተጽዕኖ ሊፈጥር ይችላል። ማርቲኔሊ፣ ካይ ሃቨርትዝ፣ ትሮሳርድ፣ ማድዌኬ፣ ዩኬሬስ፣ ጋብሪኤል ሄሱስ አስቡት 5 6 7 ተጫዋች ነው አርሰናል ውስጥ ያለው እና አርቴታ ጎል እንኳን ቢቆጠርበት ራሱ ለማጥቃት ደግሞ የሚያሰማራቸው ሌሎች ተጫዋቾች ሊኖሩ ይችላሉ እና ጨዋታው ላይ እንግዲህ ለማሸነፍ እንዲህ አይነት ነገሮችን መጠቀም በጣም አስፈላጊ ሊሆን ይችላል። እንግዲህ ጨዋታው በጣም ነው የሚጠበቀው። በኤምሬትስ ስታዲየም የሚደረገውን ይሄንን ጨዋታ ደግሞ የትኛው ቡድን ያሸንፋል የሚለውን አብረን እናያለን። ነገ ምሽት 5 ሰዓት በኤምሬትስ ስታዲየም ሰሜን ለንደን ላይ የለንደን ደርቢ ጨዋታ ይከናወናል። ማን ያሸንፋል? አርሰናል ውጤቱን አስጠብቆ ወይ አሸንፎ በድምር ውጤት የበላይ ሆኖ ወደ ዌምብሌ የፍጻሜ ጨዋታ ይደርሳል ወይስ ደግሞ ቼልሲ ካምባክ አሳይቶ ውጤቱን ቀልብሶ ወደ ፍጻሜው ያልፋል? ኤምሬትስ ስታዲየም ላይ አርሰናልን አሸንፎ ይወጣል? እንግዲህ ግምቱን ለእናንተ ትቻለው። ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። በነገራችሁ ላይ እግዚአብሔር ቢፈቅድ ነገ ከምሽቱ 3 ሰዓት ጀምሮ ይሄንን ጨዋታ በተመለከተ ሌሎች አዳዲስ አፕዴት የሆኑ መረጃዎች እንዲሁ ደግሞ የተለያዩ የአሰላለፎችን የተመለከቱ ጉዳዮችን ስለምናወራ ነገ ከጨዋታው ከ2 ሰዓት በፊት ቀደም ብለን ላይቭ ላይ እንገባለን ማለት ነው። ስለዚህ ከኛ ጋር አብራችሁ ቆይታ እንድታረጉ በአክብሮት እንጋብዛለን። ለማንኛውም እንግዲህ ካራቦ ካፑ ነገ ከሁለት አንዱን ይጥላል፣ ከሁለት አንዱን ደግሞ ወደ ፍጻሜ የሚያሳልፍ ይሆናል። የትኛው የለንደን ክለብ ዌምብሌይ ላይ ለሚደረገው ጨዋታ ትኬቱን ይቆርጣል? አርሰናል ወይስ ቼልሲ? ነገ ምሽት 5 ሰዓት ኤምሬትስ ስታዲየም ለዚህ ምላሽ የሚሰጠን ይሆናል ማለት ነው።